አይምሰላችሁ። ወደዱ ጠሉ ምንናገረው ንግግር ስለሚገዛቸው ነው ቁጭ ብለው የሚያዳምጡን። እያንዳንዱ እዚህ ሐሳብ ሁሌም ልባቸውን ስለሚገዛ በአእምሯቸው ላይ ጥያቄ ምልክት ስለሚፈጠር ነው ሳይወዱ በግዳቸው ገብቶ የሚያዳምጡ። ሳይወዱ በግዳቸው ገስ ሪኩዌስት የሚልኩት በነገራችን ላይ ሐሳቡ ስለሚገዛቸው ነው። በእያንዳንዱ ፕሮቴስታንት አእምሮ ላይ በነገራችን ላይ ጥያቄ ምልክት እየፈጠረ ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አይምሰላችሁ። ወደዱ ጠሉ ምንናገረው ንግግር ስለሚገዛቸው ነው ቁጭ ብለው የሚያዳምጡን። እያንዳንዱ እዚህ ጋር ያለ ፕሮቴስታንትን እስኪ ተከታተሉት። ኮሜንት ሴክሽን ላይ ኔጌቲቭ የሆነ ነገር የሚጽፈው ለምን መሰላችሁ? እኛ ሚዩት እንድናረጋቸው ይፈልጋሉ። እኛ ብሎክ እንድናረጋቸው ይፈልጋሉ። እኛ ብሎክ ካላረግናቸው ከዚህ ላይ መውጣት ስለማይችሉ ማለት ነው። ይሄን ያክል ስቦ ያስቀመጣቸው ፓወር አለ። እግዚአብሔር የተመሰገነ ይሁን። በቃ ስቦ ያስቀመጣቸው ፓወር አለ። እዚሁ ቁጭ ይላሉ። ምንናገረው ንግግር በአጠቃላይ ጆሮአቸውን እየቆረቆረም ቢሆን ቁጭ ብሎ ይሰማታል። ቁጭ ብሎ ይሰማታል። ፈለገ አትናቴዎስ የቤተ ክርስቲያኑን ትምህርት አብራርቶ ፍትፍት አደርጎ ሌሎቹን ሲያጎርስ ማየት አይፈልጉም፣ መስማት አይፈልጉም፣ ማድመጥ አይፈልጉም። ሳይወዱ በግዳቸው ግን ቁጭ ብሎ ይከታተላሉ። ከእናንተ የበለጠ እኛን ቁጭ ብሎ ይከታተላሉ። ስሩ ፕሮሰስ ደግሞ ይሄ ነገር ለውጥ ያመጣል። ለምን ልንገራችሁ። ድሮ እያንዳንዱ ፕሮቴስታንት ጨው ሲሸጥለት አሜን ብሎ የሚገዛ ነበር። ቲሸርት ሲሸጥለት አሜን፣ ውፍረት በኢየሱስ ስም ይቀንሳል፣ ሸንቀጣ ትሆናላችሁ ተብሎ በማይክ ውፍ ሲባል አሜን ይል የነበረ ነው። በሃይላንድ ውሃ እዚሽ ክዳኗ ላይ በማስቲካ ዱቄት ተነስንሶ ውሃ እየተበጠበጠ ይኸው በኢየሱስ ውሃውን ወደ ደም፣ ውሃውን ወደ ወይን፣ ውሃውን ወደዚህ ለወጥ ነው ሲባል ዝም ብሎ አሜን ይል የነበረ ህብረተሰብ ነው። ዛሬ ኦርቶዶክሳዊ የሆኑ ወንድሞቹ ስላሉ እያንዳንዱ ፕሮቴስታንት አማኝ በአጠቃላይ አሁን ጠያቂ ሆኗል። እግዚአብሔር የተመሰገነ ይሁን። አሁን ይህን ጨው ምናምን ሲባል ምን ማለት ነው የሚባል ነገር የለም የሚል ፕሮቴስታንት ፈጥረናል። ይህ ትልቅ ለውጥ ነው። በነገራችን ላይ ምን ይባላል? የራሱ አሮባት የሰው ታማስላለች የሚባል ተረት አለ አይደል? ኦርቶዶክስ ቤተክርስቲያንን እናድሳለን ብለው የፕሮቴስታንትን ቤት በአጠቃላይ እያደሰን ያለነው ግን እኛ ነን። እግዚአብሔር የተመሰገነ ይሁን። የኛን እያንዳንዱን ወርድ በየቸርቹ የሚያስተጋቡ ትውልዶች ተፈጥሯል። ዛሬ አይምሰላችሁ። እኛ ደስ እንደው ኦርቶዶክሲያን ገና ለገና ደስ ይላቸዋል በሚል ሚዲያ ላይ ወጥቶ አይናገሩትም እንጂ በየቦታው ቁጭ ብለው እኛ የምንናገረውን ቃል የሚያስተጋቡ ፕሮቴስታንቶች አሉ። ሰው በማመን ብቻ የዘላለም ሕይወት ያገኛል የሚል ትምህርት የለም ብሎ ፕሮቴስታንት የሆነ ሰው ቁጭ አድርጎ በደንብ አድርጎ ጥብቅ አድርጎ የሚከራከር ሰው አለ ዛሬ። በዚህ ደግሞ ስራ እየሰራን ስለሆነ በጣም ልትደሰቱ ይገባል። ስንዘለፍ የምንታገሰው፣ ስንሰደብ የምንታገሰው ለሌላ አይደለም፣ ውጤት እያመጣን ስለሆነ ነው። ውጤት የሌለው ሰውም እንኳን ተዘልፎ እንኳን ተሰድቦ ከጅምሩ እንደው መነጋገሩን የማይፈልጉ ምክንያቱም ውጤት ስለሌለው ማለት ነው። እና ዛሬ የሚያውቁት ያውቁታል። ይሄንም እናገረውን ንግግር ሀቅ እንደሆነ የሚያውቁ ፕሮቴስታንቶች ያውቁታል። አለቅ የሚያውቁ ያውቁታል። በእያንዳንዱ ፕሮቴስታንት አእምሮ ላይ ጥያቄ ምልክት ፈጥረናል። በእያንዳንዱ ልሳንድሮ ሼቤሬቤቤቤ ራባጃራባባ ማክሬቤቤቤ ሲባል አሜን ይል የነበረ ፕሮቴስታንት ዛሬ ይሄ ልሳን አይደለም ማለት ጀምሯል። እያንዳንዱ ፕሮቴስታንት አይኑን እየገለጠ ነው። ብራዘር እያንዳንዱ ኦርቶዶክስ ሴቶች ወንድሞች በምንም እንዳትከፉ፣ በምንም እንዳትበሳጩ። ስራ እየሰራን ያለ ነው። ስራ እየሰራን በቃ አባታችን ክርስቶስ ነው። እያንዳንዱ ክርስቲያን አባቱ ክርስቶስ መስሎ ስራ እየሰራ ነው። ክርስቶስ በጥፊ ሲጸፋ፣ ምራቅ ሲተፋበት፣ በጅራፍ ሲገረፍ እያንዳንዱን ሕማም ታግሶ ቁጣውን በሰው እጅ ሳያሳርፍ በጥበቡ ሰይጣንን አቀረበው ድል እንደነሳ ሁሉ እያንዳንዱ የቤተ ክርስቲያን መምህራን በአጠቃላይ ጥበብ በተሞላ መልኩ ተረጋግተው በፍቅር ሰዎች ቤተ ክርስቲያናቸውን እየዘለፉባቸው፣ ሰዎች የሚያከብሯቸውን የተቀደሱ ስዕላትን እየቀደዱባቸው፣ ሰዎች መጽሐፍቶቻቸውን እያቃጠሉባቸው እነሱ በፍቅር ነው ወንጌልን የሚሰብኩት። አለቅ ኦኬ። እግዚአብሔር በጥበብ ነው ዓለምን ያሸነፈው። እያንዳንዱም ደግሞ አገልጋይ በጥበብ የክደትን ትምህርት ባጠቃላይ ይረታል። ምንም ይሄን ያክል ይሄ የሚጋነን ነገር አይደለም ጋይስ። ወንጌል ማርያምን ክብር አይጨምርም አይቀንስም። እኛ ላይፍ ስንከፍት ድንግል ማርያምን አሞግሱልን ብለን የሚያሞግሱ ፕሮቴስታንቶች ፈልገን አይደለም የምናስገባው። ጳውሎስ እስጢፋኖስን በድንጋይ ያስወግሮ ያስገደለው ሰው በክርስቶስ ፍቅር እንደተመለሰ ሁሉ
አፋቸው ዘላፊ የሆኑ ኦኬ፣ በጣም ለድንግል ማርያም ጥላቻ ያላቸው፣ ለቅዱሳን ጥላቻ ያላቸው ከመጽሐፍ ቅዱስነት የራቁትን ፕሮቴስታንት ወንድሞቻችንን በክርስቶስ ፍቅር እንፈልጋቸዋለን። ዋላን ያልቀበልም በበቂ ሁኔታ አድምጠናል። ምናልባት አሁን ባለው ርዕስ ዙሪያ ከዚህ በፊት በቃ ያሉትን ሀሳቦች ቷቸው እኛ መረዳት ያለብንን ያክል ነገር ተረድተናል። አንተ የግድ ልታምንልን አይገባም። ለምሳሌ አንተ አሁን ላይ ኢትዮጵያዊ ነህ የሚለውን ሀሳብ የግድ አንተ አዎ ነኝ እስከምትደርስ መጠበቅ የለብንም። ከቆዳ ቀለም፣ ከንግግር፣ ከቃል አጠቃቀም አንተ ኢትዮጵያዊ መሆንን እኛ ከተረዳን በቂ ነው። በተመሳሳይ አንተ መጽሐፍ ቅዱስ ላይ ያለህን መሰረት አንተ 34 ዓመት ነው የኖርኩበት 34 ዓመት ሙሉ መጽሐፍ ቅዱስን እንትን ብያለሁ እንደሆኑ ሰዎች እኔ ገድል አይደለም ጠቅሰው መጽሐፍ ቅዱስ ስላልክ አይደለም የመጽሐፍ ቅዱስ እውቀትን እኛ የምናውቀው የምንረዳው ኦኬ፣ በምንወያየው ውይይቶች በምሰጠን ምላሾች ነው ልናቅ ልንረዳ የምንችለው። ስለዚህ በእኛ ወይ እኛ ደግሞ የምንመለከተው አመለካከት ይኖራል። ይሄው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ብለው ለሚያምኑ ፕሮቴስታንቶች እድል እየሰጠን ነው። እድል ስንሰጥ ዳኒ ከዚህ በኋላ መወየት የምትፈልግ ከሆነ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ትላለህ። ትክክለኛ ትምህርታችን ከሆነ ማስረጃን ጠይቀህ ትክክለኛ ትምህርታችን ከሆነ ማስረጃን ጠይቀህ አሁን እናምናለን። እሺ ይሄ ትምህርታችን ከመጽሐፍ ቅዱስ ውጭ እንደሆነ ማስረጃ ስጠንልሃለን፣ ማስረጃ ታሳየናለህ። ይኸው መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ፣ ይሄ ስህተት ነው አለቅ። ለምሳሌ በስዕላት ዙሪያ ለምሳሌ አንድ ሰው ስዕላት መጽሐፍ ቅዱስ አይደሉም ሲል እኛ መጽሐፍ ቅዱስ እንደሆኑ ስለምናምን በዛ ላይ ብዙ አታራካራ ውስጥ አንገባ። ነገር ግን ስዕላት መጽሐፍ ቅዱስ እንዳልሆኑ ማስረጃዎችን ይሰጠናል። ከዛ እኛ ደግሞ በተራችን ስዕላት መጽሐፍ ቅዱስ እንደሆኑ ማስረጃ እንሰጠዋለን፣ እናሳየዋለን። እኛ በማስረጃ ስንጠይቀው ኬት አገኘው አምጠው ይሄ ክፍል እንደዚህ አይልም፣ ይሄ ክፍል እንደዚህ የማይልበት ምክንያት እንዲህ ነው ብለን አፋጠን እንደምንጠይቅ ሁሉ በተመሳሳይ እኛም ደግሞ በተራችን የመጽሐፍ ቅዱስ ጥቅስ እያወጣን ስንመልስ እያንዳንዱ ፕሮቴስታንት እኛን የማፋጣጥ መብት አለው። በውይይት ደረጃ እዛ ደረጃ እንድረስ እንጂ የማፋጣጥ መብት አለው። ስለዚህ ዳኒ በዛ መልኩ ነው ውይይት የምንቀጥለው። ከዛ ውጭ ግን አስፈላጊ ቃላቶች የምትጠቀም ከሆነ በቃ ለምሳሌ ቆያት በላ ዳኒ አሁን እኮ ፈቃደኛ ሆነና ለሞነና አልሰማንም። ጉን ተከተለና ወይ ፈቃደኛ ነህ ዳኒ? አዎ እሺ እዮባ ቀጥል ከዳኒ ጋር። እሺ የቅድሙ ይቅር ስለተባለ አንድ ትምህርት ከመጽሐፍ ቅዱስ ውጪ ታምናላችሁ የምትለውን አንዱን ትምህርት አንሳና እሱ አንዱ ትምህርት ላይ አውርተን ከዛ ወደ ቀጣይ ደግሞ እንሄዳለን። አንድ ትምህርት መጽሐፍ ቅዱስ እንዲህ ነው የሚለው እናንተ ደግሞ እንዲህ ነው የምትሉት ብለህ የምትጠቅሰውን ንገረን፣ ስህተት የምትለውን ማለት ነው። እሺ ኢዮባ አሁን ጥቅሱን ልጥቀስልህ አይደለ? ጥምቀት ሰው ተጠምቆ ነው የሚድነው ብላችሁ ታምናላችሁ አይደለ? አሁን እናንተ የጻፋችሁትን ተጠምቆ ይድናል የሚለውን ጽሑፍ መጽሐፍ የምታነበውና የምታውቀው አንተ ነህ። ለእኔ ግን ምስክሩ አንተ ነህ። ለእኔ ምስክሩ መጽሐፉ አይደለም። አንተ አሁን ይኸውልህ ጥምቀት ያድናል ብለህ ጥምቀት ነው የሚያድነው፣ የተጠመቀ ይድናል፣ የተጠመቀ ያመነ ነው የሚድነው ብለህ አንተ አዎ አልከኝ። ምንም መጽሐፍ አልፈልግም በቃ ካንተ። እኔ አሁን የአንተን እምነት የሚያፈርስ መጽሐፍ ቅዱሳዊ እውነት ነው የምነግርህ። እሺ መጽሐፍ ቅዱስ ላይ ያመነ የተጠመቀ ነው የሚለው እንጂ የተጠመቀ ያመነ የሚል ቃል የለም። ትክክል። እኛም እንደዛ አንልም። አንተ ይኸው አልክ እኮ አንተ የተጠመቀ በልጅነትህ አይደል የተጠመቀው? የተጠመቀ ያመነ ይድናል ብለህ ነው የምታምነው አንተ። አላልኩም እንደዛ። እንደዛ አታምንም? ጌታ ይመስገን። በቃ አንድ ነን ማለት ነው። በቃ አንድ አይደለንም። አንድ አይደለም። እሱን አስረዳለሁ። ይለየን ንገረኛ አንተ። እሺ በጣም ጥሩ። ያመነ የተጠመቀም ይድናል በማለቱ እምነትም ጥምቀትም ለድህነት መሆኑን ተናግሮ አንተን የተሳሳተ ትምህርት እንዳለ አሳየን። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ስለዚህ ያመነ የተጠመቀም ይድናል ብለን እናምናለን። አንድ በል። ሁለተኛ ጥምቀት ለድህነት ማለታችሁ ስህተት ነው ስላልክ ቃል በቃል ጴጥሮስ ይህም ውሃ ማለት ጥምቀት ምሳሌ ነው የምትለው እና ይህንን አቻችሎ ነው ወይስ አውግዞ ነው ፕሮቴስታንት የሆነው ወይስ እኛ ጋር ስህተት ነው እንዳለ እነሱም ጋር ስህተት ነው ይላል? ይሄ መሰረታዊ ጥያቄ ነው። ዳኒ ተመለስ እባክህ። ያሬዶ አለ ነው የባይ ካሎራውን አውራ አይ ቲንክ ቅድምም ነበር መሰለኝ።
ግን ቀጥል እዮባ። እኔ እኮ ያወራውን ልጅ እንትን አላለ ማለት ጨርሳችሁ እዛው ተቀበል፣ ችግር የለም። እሱ ከመጣ እቀጥላለሁ እኔ ከሱ ጋር ይሻላል። ቀጥል እዮባ ፕሊዝ። እኔ እኮ አለው እዚህ ሁሌም እመጣለሁ፣ አንተ ብዙ አትመጣም። ሰው ቀጥል። እሺ ካሎራው ወይ እዮባ። እሺ አለ የሚለው ሚውት ታረግልናለህ ወይ ታረግልናለሽ? የሚደርብ ድምፅ ስላለ። እሺ ካሎራው ሰላም ነው? ሰላም ነው። እንዴት ነው እዮባ? እግዚአብሔር ይመስገን አለን። ከየት ቤተ እምነት ነው? ካራ የሚባል ቤተ እምነት አለ? አዲስ ነው። እስቲ ማስረጃ ላሳየኝ እስቲ ካራ የሚለው። ምን ማስረጃ ላሳየህ? አዲስ ቤተ እምነት መኖሩን ካንተ ሰማሁ ባለውበት ሀገር። አዎ ካራ አለ። ካራ የሚባል የኔው ቤተክርስቲያን ነው እኮ። እስከዛሬ እኔ ስለማላቅ ማስረጃ እኮ አዲስ ነው አልኩህ እኮ ገና 2 ወሩ ነው። 2 ወርስ ቢሆነው ሰዎች ሰብሰብ ብለው እምነት ብለው ሲይዙት ቆይ ከዛ በፊት አሁን አንተ ያለው በእግዚአብሔር ፊት እንደሆነ ታምናለህ? አዎ። ስለዚህ የልብን የሚያውቅ እግዚአብሔርን መዋሸት አይቻልም አይደል? አይቻልም። እንግዲህ ካራ የሚል አለ አልኩህ። አንዴ ካሎራ አንዴ መዋሸት ካልተቻለ በልብህን የሚያውቅ እግዚአብሔር ምን አስበህ እንደምታደርግም ያውቀዋል ማለት ነው። ልትዋሽለትም አትችልም። ለሱ ቀንተ ዋሽልኝም አላለም። እውነት ነው። ስለዚህ በእግዚአብሔር ፊት ሆነ እያወራኝ እንደሆነ የምታምን ከሆነና እርግጠኛ ሆነ አልዋሸውም ብለህ የምታምን ከሆነ ምንም ችግር የለውም። እምነቱ ምንድነው? የካራ እምነቱ ማለት መጽሐፍ ቅዱስ ላይ ነው የተመሰረተ ነው። ገባኝ። ምንድነው እምነቱ? ለምሳሌ መካነ ኢየሱስ ጋር ስንሄድ የራሷ እምነት አላት፣ የእምነት መግለጫ አላት። ቃለ ሕይወትም እንደዛ፣ ኦርቶዶክስም ካቶሊክም ሌሎቹም ጋር ስትሄድ የየራሳቸው እምነት አላቸው። እኛ እንዲህ እናምናለን። መጽሐፍ ቅዱሳዊ ነው እምነታችን። እሱማ ሁሉ መጽሐፍ ቅዱሳዊ ነው ይላል። ለምሳሌ ጥምቀት ላይ ምንድነው እምነታችሁ? ጥምቀት ሰው አምኖ ሲጠመቅ ይድናል ብለን ነው የምናምነው። እሺ አምኖ ሲጠመቅ አይድንም ወይንም ጥምቀት ለድነት አይደለም የሚሉ የፕሮቴስታንት ክፍሎች ስተት ናቸው ብለህ ታምናለህ? አምኖ ሲጠመቅ ማለት መጀመሪያ አላመነም። አምኖ ካልተጠመቀማ መጀመሪያ አላመነም። ጥምቀት ለድህነት አይደለም የሚሉ የፕሮቴስታንት ክፍሎች ተሳስተዋል፣ ትምህርታቸው አጋንንታዊ ነው ብለህ ታምናለህ ወይ? ጥምቀት ለድህነት የሚሉት መጀመሪያ አልዳኑም። ጥምቀት ለድህነት አይደለም የሚሉት መጀመሪያ አላመኑም ወይ አልዳኑም እያልኩ ነው እኔ ደግሞ። ኦኬ በጣም ጥሩ። እንደዛ ከሆነ የቃለ ሕይወት፣ የሙሉ ወንጌል ቸርች፣ ሌሎቹም ፔንቴኮስታል የሚባሉት ሁሉ እኔ እነሱን እኮ ለምን አጠይቃቸውም? እኔ ስለ እኔ ለምን አጠይቀኝም? እኔ ለምን አንዴ እነዚህ ሁሉ ጥምቀት ለድህነት አይደለም በማለታቸው አጋንንታዊ ትምህርት አላቸው። አንተ ባልከኝ ቃል ስትጠቀመው ደግሞ ከጅምሩም አላመኑም ማለት ነው። ካላመኑ ደግሞ አምላክ የለሽ ናቸው። ቆይ ቀድም ነገርኩህ። አንዴ ወዳጅ ጥምቀትን አንዴ ራስን ፖለቲካ አትስራ ዮባ። ሁሌ ፖለቲካ አልሰራውም። አንተ እኮ ካራ ነህ። እኔ እኮ እነሱን ጠይቃቸው እኮ እሱ እኮ የኔ ጉዳይ ነው። አንተን አይመለከትም። አንተ ካራ ነህ። እኔ ቅባቶችን ጋር እናንተ ቤት ያሉትን ቅባቶችን እንደዛ ብላቸው ልበላቸው። አሁን አንተ እንደምትለው በላቸው፣ ችግር የለብኝም። ተራ ሲደርስ ነው የምትላቸው። እሺ እላቸዋለሁ። ቀጥል። እሺ ጎበዝ፣ አንዴ ስማኝ። በጣም ጥሩ። እኔ አሁን ያነሳሁት ስለ ፕሮቴስታንት ነው። ፕሮቴስታንት አሁን ባነሳ እኔ ምን አገባኝ? አሁን ስለ ሙስሊም ምንድነው የምትለው? አንዴ እሺ፣ የመዳኛ መንገድ አሁን ነው ለምትፈሩኛላችሁ ወዳጄ። ካሎራው እየተደማመጥን እያወራን ነው አይደለ? ዮባ ካለመሳደብ ስራ ያላችሁም ቀጥል። እሺ ተሳድብና ስጨርስ ትነግረኛለህ። ሚዩት ላድርግ። እሺ አይ አሁን እንደዚህ ውይይቱን ወደ ሌላ ነገር መውሰድ ትምህርት ላይ እንዳናወራ ልታደርግ ነው ማለት ነው። እሱ ደግሞ ትክክል አይደለም። ለምን አንገባም? ወደ ትምህርቱ ለምን አንገባም? አንዴ አዳምጣ። አንተ ብቻ ሐሳብ ሰጠህ እኔ ማልሰጥበት ምክንያት አይኖርም እኮ። የጠየቅኩ ደግሞ ሐሳብ ልሰጥበት ነው፣ ዝም ብዬ አንተን ለመስማት አይደለም። ስለዚህ ሚዩት አድርግና ስማ። ለምንድን ነው ይህን ጥያቄ ያነሳሁት? ፖለቲካ አይደለም፣ እውነት ነው። ሰው ምንድነው አፍንጫ ሲነካ ምናምን የሚባል ነገር አለ አይደለ? ስለዚህ እንዲያለቅስ ከፈለጋችሁ አፍንጫው መንካት አለባችሁ። ከዛ ለቅሶቱ እባክህ። ስለዚህ አፍንጫውን ነካሁት፣ ለቅሶ መጣ ማለት ነው። ማንነቱን በዛ አውቃለሁ ማለት ነው። ጥሩ ጭንቅላት አለን። ቆይ አንዴ እባክህ ካሎራው እውቀት ካላችሁ
አስወራኝ ፈለገም የኤርሚያስ አንዴ ያው ሌላ ነገር ውስጥ አትገባ። ትምህርት ላይ ማውራት ከፈለክ አንዴ ብቻ አንዴ ቢያንስ 30 ሰከንድ ይኸው በቃ 30 ሰከንድ ስጠኝ። ከዛ ለአንተ ሰጠና እናወራለን። ስድብ ተምረን እንወጣለን። ቀጥል። እየተሳደብኩ አይደለም፣ ትምህርት ላይ ነው እያወራ ያለሁት። ምንም ስድብ አልተናገርኩም። ሄደን እንጽፋለን። ሚዩት አድርግና 30 ሰከንድ አልኩ አይደለ? ሚዩት አድርገህ ስማ። ከዛ ታወራለህ እውቀት ካለ ማለት ነው። ከሌለ በየሰዓቱ እንደዚህ ታደርግና አስወጡኝ ምናምን ትላለህ ማለት ነው። ስለዚህ ሚዩት አድርገህ እሺ፣ አትክፈታ። ሚዩትን አትክፈት። እሺ፣ አትክፈት ሚዩትን። ቴንክ ዩ አመሰግናለሁ። በጣም ቀን ሰው ነው። ስለዚህ ቅድም ባነሳ ነው የጥምቀት ርዕስ ፕሮቴስታንቱ እንደ ካልወራው ባለማመናቸው ካልወራው መጽሐፍ ቅዱስ እንዲህ ነው የሚለው ብሎ ባለው መሰረት ባለማመናቸው አምላክ የለሽ ናቸው። ምክንያቱም እሱ የጠቀሰው መጽሐፍ ራሱ ተጸዳዳ በእናትህ ባፍ እየተጸዳዳህ ነው። አፍን ተጠመቅ እንጂ መጀመሪያ ተጸዳዳው ባፍ ያልተጸዳዳው ምን ትምህርት እኮ ነው ያወራው። አፋችሁን ተጠመቁ ኦርቶዶክሳውያን፣ አፋችሁን ተጠመቁ። ይሄን ለማለት ነው የገባኸው ወዳጄ? አንዴ አንዴ። እሺ ቆይ በቃ ታውኩት በቃ ወደ አንተ ተመለስኩ። እሺ ታሳየኛለህ። ይቅርታ አድርግልኝ ካስከፋው። ወደ አንተ ተመለስኩ። እሺ አሁን ወደ ካራ እምነት እንመለስና ካራ መጽሐፍ ቅዱስ አለው አይደል? ማለት በመጽሐፍ ቅዱስ ያምናል አይደለ? ካሮራ አለው። እሺ አንዴ ካሜራውን ዝጋት። በተራት ከፍትና መረጃ በጥቅስ እያወጣው ላወራ ነው። እሺ ችግር የለውም። ከየት ነው ያመጣው መጽሐፍ ቅዱሱን? እንዴ ጠይቁ ተብላችሁ ነው ልጠይቀኝ ነው እኮ ጠይቁን። ነው ያመጣው ከመጽሐፍ ቅዱስ ወጣ ያለ ትምህርት ካለ ጠይቁን አይደል ያላችሁት? አዎ ምክንያቱም መቶ አይነት መዳን እንዳላችሁ ልንግላ አስረዳ እኮ እያልኩ። እሺ ታስረዳለህ። አንዴ ቆይ እኮ ድሉ ስጠኛ። ስማኛ አንዴ ያንተን እምነት ስትነግረን ለእኔ አዲስ ነው እምነቱ እና ስለ እምነቱ ማወቅ ፈለኩኝ። ከዛን ጥያቄ ጠየቅኩ። መልስ የላችሁ። መጽሐፍ ቅዱስ ያምናሉ ወይ መጽሐፍ ቅዱስ አለው ወይ ስለ አዎ አልከኝ። ከየት አመጣው አልኩ። ከየት አመጣው? ጥንታዊ ትምህርት አለው ያስባልኩ ግን በራስ አንደበት ነው። ይሄ አልገባህም። እና እንትን ይሄ ብልጠትም አስተሳሰብም ትጎሉብኛላችሁ ብዬ ስል ከዚህ አንጻር ነው። የምሬን ነው። ካራ አይደለም ልጁ። ካራ የሚባል አስተሳሰብንም አያውቅም። ምን እንደሆነም አያውቅም። እሱን ላብራራላችሁ አይደለም ግን ካራ የሚባል ቤተ እምነት ኖሮም አያውቅም። የሆኑ ግሩፖች ለሌላኛው እምነት የሚሰጡት ስም ነው። ከፕሮቴስታንት አስተምሮ ጋር ግን በፍጹም አይገናኝም። በፍጹም ማለት ነው። መጀመሪያ ይሄን ማወቅ አለባችሁ። እና እንደ ፖለቲካ እንሰራለን እንደ ብልጥ ሆነን እንመጣለን ብላችሁ ስትሉ እንኳን ትንሽ ብልጠት ይኑራችሁ። እንደዚህ አይነት የመሀይም አካሄድ እየሄድክ እኛ ልታታልል ስለማትችል ማለት ነው። ከዛ ግን በራስ አንደበት አምላክ የለሽ ፕሮቴስታንት እንዳለ አሳየነ ማለት ነው። ለወደፊቱ እኔ ጋር እንደዚህ አይነት አስተሳሰብ ይዘህ እንዳትመጣ ተምረሃል ብዬ አስባለሁ። ሌላ የገባ ሰው ካለ ቀጥሉ ጋይስ። እሺ ዮባይ እግዚአብሔር ይስጥልን፣ እናመሰግናለን። ያ ወገኖቻችን በጣም ብዙ ውሸት ተዋሽቷል። እዚህ ካራ ቅባት ጸጋ የሚባለው ላይ የተነገራቸው ምንድን ነው? በየአዳራሹ በየሶሻል ሚዲያ የተነገራቸው ምንድን ነው? እኔ እንዲያውም እንደዚህ የሚሉትን ወንድሞች ከዚህ በኋላ የሚሉ ካሉ እነዚህን ሰዎች የት እንዳሉ ቢያሳዩ፣ የራሳቸው የእምነት መግለጫም ካላቸው ቢያሳዩ። ያ ውሸትን ይዘው በቃ ዝም ብሎ መመርመር የለም ማዳመጥ ማንበብ የለም ምን እንደሆነ የሚያውቁ የለም። ካራ ጸጋ ቅባት ምንድን ነው? ካራ ለምን ተባሉ? እነዛ ግሩፖች ጸጋ ምንድን ነው? አሁን የት ነው ያሉት? የተነገራችሁ ውሸት የሆነ ሰው የዋሻችሁን ውሸት ነው። አይ አሉ ካላችሁ ደግሞ ስጡን። የት የእምነት መግለጫቸውን ስጡን። የት ቤተክርስቲያንም እንዳሉ የት ቸርች እንዳሉ ስጡን። እንደናንተ እኮ ኤኒዌይስ አንዳንዴ ውሸታችሁን በልክ ብታደረጉትም በእናንተ መካከል ያለውን የቤተ እምነት ክፍልፋይ እንዲሁ በቃ ላጣጣ በሚል እንደዚህ አይነት ውሸቶች ያስቃል፣ በጣም ያስተሳዝባልም። ስለዚህ ብታውቁት ጥሩ ነው እውነቱን ለመናገር። እሺ ከእንግዲህ ነው የሚለው፣ ከእንግዲህ ሞት የለም ነው የሚለው። ምላሽ ይቅርታ
ንቀይ ኤርፎንሽን ፕሊዝ። አይ ኤርፎን የለውም ባዶ ነው። ኦኬ እሺ። ማንም በስምሽን? ስሜ አዳነች ነው። አዳነች ከየት ቤተ እምነት ነሽ? አይ መጀመሪያ ጴንጤ ነበርኩ። አሁን ወደ ኦርቶዶክስ እየመጣሁ ነው። መንገድ ላይ ነኝ። አይ መልካም። ስለዚህ እንግዲህ ቁጭ ብለሽ የምትማሪበትን ጊዜ አመቻቺ። እግዚአብሔር ይርዳሽ። ጥያቄዎች ካሉሽ፣ ኦርቶዶክሳዊ ትምህርት ጥያቄዎች ካሉሽ እንግዲህ መጠየቅ ኔታይም ትችላለሽ። ሰው አሩ ነው። እንዴት ነው መቀጠል የምትፈልጉት? እዮባ ለመጠየቅ ነበር። እኔ ጥያቄ ለመጠየቅ ነው። ጥያቄ ለመጠየቅ? አዎ ለእኔም ሳይሆን እንደዚህ ከሰው ጋር ምናምን ሳወራ የሆነ ያነሱ ጥያቄ አለ። እሱ ጥያቄ የት ቤተ እምነቶች? ፕሮቴስታንቶች ማለት ነው? አዎ። እሺ እየተማርሽ ነው ግን አሁን አንቺ? አዎ እኔ ግማሽ ደርሻለሁ። አዎ እየተማርኩ ነው። ግማሽ የት ነው የደረስሽው? ማለት በሰንበት ትምህርት ቤት እየሄድሽ ነው? የሚያስተምሩ ሰው አግኝተሽ ነው? ኦንላይን ነው የምማረው በቴሌግራም ማለት ነው። እና ደግሞ እዚህ ጋር እናንተንም እከታተላችኋለሁ። በቴሌፎን ነው ያልሽኝ? በቴሌግራም። ኦ ቴሌግራም። ኦኬ እናኬ ግሩፕ፣ የት ግሩፕ ላይ ገባሽ? እናኬ ጋር ምን እዮባ ጋርም አለው ነው እንዴ? ኦኬ እሺ። እዮባ ታውቃታለታችንን? እሱ አያውቀኝም። አይ እንዲሁ እገባለሁ እንጂ እዛ ሳይሆን የምማረው የሚያስተምረኝ ልጅ አለ። አልገባሽኝም እህቴ። ቅድም ቴሌግራም ውስጥ ነው የምማረው አልሽ፣ አሁን ደግሞ የሚያስተምር ልጅ አለ አልሽኝ። አይ ስለ ከዛ ውስጥ አለው እንጂ ትምህርቶቹን እነሱ የሚለቁትን እከታተላለሁ፣ ግን ደግሞ እማራለሁ። ያኬ ጓደኛ ነው አንድ የሚያስተምረኝ ማለት ነው። እንደዚህ ስልክ ምናምን ተሰጥቶት አስተምራት ተብሎ ነው የሚያስተምረኝ ማለት ነው። ኦኬ እሺ። እንደዛ እንደሚደረግ ዲያቆን ያውቃሉ እንደዚህ እንደሚደረግ? አይ አንዳንድ ልጆች የቤተ ክርስቲያን ከሆኑ እንትን ሊሉ ይችላሉ። እና እንግዲህ ጥያቄዎቹን ምናምን ታቅርብ፣ መማር ትችላለች። ከውስጥም ወደኛ እንትን ብላ እንትን ሌላ ሮንግ ሰው ጋር አግኝቷት እንዳይሆን ብዬ ነው፣ እኔ ስለማላቅ ነው። እንዳገኛት እኛ እንድታገኘን መልካም ነው። ቀጥታ የቴሌግራም ግሩፕ ምንድን ነው? ለምሳሌ እስኪ የነ አኬ ንገሪን፣ ምንድን ነው የሚለው? ሐዋርያ መልሶች። እሺ የዮባስ? እዮባ ዘሚካኤል መሰለኝ የሚለው እንደዛ ነው እሱ። እዮባ ዘሚካኤል ነው የሚለው እሱ፣ እንደዛ ነው እሱ። እዮባ እንደዛ ነው የሚለው ግሩፕ? አዎ ግሩፔ እንደዛ ነው የሚለው። አዎ እንደዛ ነው። ሞኬንም እኮ አውቃለሁ። ሞኬ በቴሌግራም እንደው መልዕክት ልኬልህ ነበረ፣ ብቻ አይተህ ወጣ። አይ ጥሩ። እንደዛ ከሆነ አሁን መኩ ትጻፍልና አውራት፣ ከዛም በኋላ የሚያስፈልግ ጥያቄ ምናምን እንትን እንሻልሽ። መኩ ነው ጻፊለትና ለዲያቆን መኩ ሊያ ወጣች። መዝሙር ያስገባት አንድ ጊዜ ሊያ። እሺ አንድ ቁጥር ጻፊልኝ። ለምን ወጣሽ ሊያ? ነይ ግቢ፣ አንድ ቁጥር ጻፊ። እሺ ከእንግዲህ ሞት እህታችን ጻፊለት ለመኩ አሁን ሳይረሳው አሁኑን ያወራሽ። ከዛ በኋላ ጥያቄዎችሽን ምናምን ማቅረብ ትችላለሽ። በርቺ ሊያ፣ ስቤሻለሁ፣ ግቢ። ጥያቄሽ ምን ነበረ ግን? አሁን ጥያቄሽን እንቀበልና እኔ ለመሰለሽ ትክክለኛ ወንድሞች የነ ዮባ የናኬ ግሩፕ ያ ቴሌግራም ግሩፕ ከሆነ መልካም፣ ግን ደግሞ አንዳንዴ በጣም ብዙ አጭራሪዎችም ስላሉ ከዛ አንጻር እንድትጠነቀቂ በሚል ነው እንጂ ምንም ሌላ ነገር ኖሮ አይደለም። አደራሽ በጣም ብዙ አይነት በነ ዮባ ስም በናኬ ስም በሌሎችም ወንድሞች ስም የሚከፈቱ የተለያዩ ቴሌግራም አካውንቶችም ስሞችም ስላሉ ነው። ሰው ከዛ አንጻር በደንብ አስተዊ። በውስጥም ስልክ የሚልክሉሽ ይኖራሉ። የዮባን ፕሮፋይል አድርጎ ሊሆን ይችላል፣ የሆነ ሰው ፕሮፋይል አድርጎ ብቻ ኦርቶዶክሳዊ የሆነ ሰው እና ከሌላ ቤተ እምነት ያሉ ማለት ነው እንደዚህ የሚሸውዱ አሉ። ሰው እሱን በደንብ እንድታጠሪ በሚል ነው። ጥያቄሽ ምን ነበር? አቅርቢና ጥያቄሽን። እሱማ ልክ ነው፣ ግን እንደዛ መንገድ እኔም አልሄድም። እነሱ ቤተሰቦች እንኳን ቢጎትቱኝ ወደዛ አልሄድም። ለምን አይቼ የመጣሁበት ስለሆነ በምንም ሁኔታ ወደኋላ ሊመልሱኝ አይችሉም። እና ተምሬ ወደ እምነቴ ወደ ቀድሞ ቤት የምመለስ እፈልጋለሁ እንጂ እኔ አልሰማቸውም። እነዛ ለዛ ችግር የለውም። የአኬ ጓደኛ ነው በነገራችን ላይ ቢኒ ይባላል ማለት ነው፣ አስተማሪ ማለት ነው። እኔ አላውቃቸውም እነ ቢኒ ምናምን፣ ያኬን ነው የማውቀው።
እነ ዮባ እነ ዲያቆን መኩ ስለሚያውቁ ግን ችግር የለውም። አዎ ችግር የለውም። አይ ጥያቄ የራሴ ጥያቄ ስኖር እጠይቃለሁ። ግን ይሄ ብዙ ጊዜ ከነሱ ጋር የሆነ ውይይት አንስተን ስናወራ ምናምን ብቻ ሮጦ የሚሄዱት ወደ ታምረ ማርያም ጋር ምናምን ነው የሚሄዱት፣ ወደ ገድላት ማለት ነው። ለምን ይመስላል ወደዛ የሚሄዱት? እስቲ ቆይ አንድ ነገር ላስረዳሽ። ለምን ይመስላል ወደዛ የሚሄዱት? እኔ እንጃ እንግዲህ ያው በመጽሐፍ ቅዱስ እናውራ ስንላቸው በመጽሐፍ ቅዱስ ሳይሆን በቃ ስለ ገድላትና ስለ ስዕላት ነው ሁሌ ጊዜ የሚያወሩ ማለት ነው። ያ ሳይሆን ለምን ይመስልሻል? ለምን ይመስልሻል? እኔ እንጃ እንግዲህ ያው በመጽሐፍ ቅዱስ አታምኑም ነው ቤተክርስቲያን። በመጽሐፍ ቅዱስ አታምኑ ከተባለ በመጽሐፍ ቅዱስ ነው እንጂ መሟገት ኦኬ። ምክንያታቸው እሱ አይደለም እህት አለም። አንቺም እንዲያው ልትፈቅጅላቸው አይገባም። ባይዘወይ በምንድን ነው በገድል በድርሳን እናውራሽ ሲሉሽ ኖ እንደውም አንቺ ገና ወደ ቤተክርስቲያን የተመለሽ ስለሆነ መጀመሪያ ከነሱ ጋር ማውራት ያለብሽ በዶግማ ትምህርት ነው። ዶግማ ትምህርት ምን ነው መሰለሽ? የነገረ ድነት ትምህርታችን አለ። የቤተክርስቲያኗ ትምህርት በዶግማ ቀኖናና ቅዱስ ትውፊት ላይ ቆመ ነው። አንቺ ከነሱ ጋር ማውራት ያለብሽ በነገረ ስላሴ፣ በነገረ ስጋዌ፣ በነገረ ጥምቀት፣ በነገረ ቁርባን፣ በነገረ ትንሣኤ ሙታን። እነዚህ የኦርቶዶክስ ቤተክርስቲያን የእምነት መሰረቶች፣ እምነታችንም የማይለወጡ የማይሻሻሉ የእምነቶቻችን መሰረት ተብሎ የተያዙ ናቸው። ስለዚህ አንቺ ልትወያይ የሚገባው በእምነት መሰረቶች ነው። መጀመሪያ እነሱ ጥፍጥፍ ማለት የሚፈልጉት መደበቅ የሚፈልጉት ለመሰለሽ ኦርቶዶክሲያን ፊት በስላሴና በነገረ ክርስቶስ በጥምቀትና በቅዱስ ቁርባንና በትንሣኤ ሙታን በኦርቶዶክሲያን ፊት መቆም አይፈልጉም። ለምን ብትኝ፣ አንደኛ እርስ በእርሳቸው መካነ ኢየሱስ ከሙሉ ወንጌል፣ መካነ ኢየሱስ ከቃለ ሕይወት እርስ በርስ በእነዚህ ትምህርቶች ላይ ልዩነት ስላላቸው። ለምሳሌ በጥምቀት ዙሪያ የመካነ ኢየሱስና የሉትሪያን እምነት ሌላ ነው፣ የቃለ ሕይወት ደግሞ ሌላ ነው። በልሳን ዙሪያ እንደዚሁ ልዩ ነው። በመዳን ዙሪያ መዳን ይታጣል አይታጣም ሌላ ነው። ካልቪኖች አሉ። አንድ የተመረጠ ነው የሚድነው፣ ከዛ ያ የተመረጠው ደግሞ መዳኑን አያጣውም የሚሉ የተለያዩ እሳቤዎችና አስተምሮችና ቤተ እምነቶች አሉ። ስለዚህ ያ ነገር እንዳይነሳ ስለሚፈልግ ምን ይደረጋል ማለት ነው? ገድልና ልሳን ውስጥ መደበቅ ይፈልጋሉ። ስለዚህ አንቺ እኔ የምመክርሽ ምንድን ነው፣ ገና ወደ ኦርቶዶክሳዊት ቤተክርስቲያን እየተማርኩ ነው ካልሽ እነዚህ ነገረ ስላሴ፣ ነገረ ስጋዌ፣ ነገረ ጥምቀት፣ ነገረ ቅዱስ ቁርባን፣ ነገረ ትንሣኤ ሙታን ላይ እርግጥ ያለ ነገር ጨርሽ መጀመሪያ። ምክንያቱም ይሄን ሳታምኚ ወደ ቤተክርስቲያን መጨመር ስለማች ገድላት ድርሳናት ወደ ቤተክርስቲያን አካል ከሆንሽ በኋላ የቅዱሳን ሕይወት የምትማሪባቸው ናቸው። የሃይማኖት መመስረቻ አይደሉም። ለምሳሌ አንድ ጥያቄ ልጠይቅሽ። የቅዱስ ጳውሎስ ጨርቅ አጋንንት ያወጣ ይላል ሐዋርያት ሥራ ላይ 19 ላይ የአጋንንት ያወጣ ነበር አይደል? እሺ እሱ ላይ መከራከር ትችላለሽ። አሁን አንድ ሰው መጥቶ እነዛ እኮ ጨርቁን የቀደዱ ሰዎች እኮ ይኸው ጨርቁን እየቀደዱ ወስዶ ነበር ይላል። ይኸው ጨርቁን እኮ የሚቀደዱት እኮ አምልኮ ተሰብ ነው። ይኸው ሰው እያመለኩ ነው። ስለዚህ ይኸው ክርስቲያኖች ሰው አምላኪ ናቸው ብለው በዚህ ተአምር ላይ ቢከራከሩሽ ይሄ የእምነት መመስረቻ ነው አይደለም? ስለዚህ ሰው ተአምራት ላይ የእምነት መመስረቻ ጎል ሊያወራ አይችልም። ተአምራት በየቤታችን ሁላችንም ብዙ ተአምር ይደረግልናል። አሁን የኔ ተአምርና አንቺ ለአንዳንድ ሰው ተአምር ስትነግሪው እኮ የተደረገልሽን ተአምር ስትነግሪው ላያምንሽም ላይቀበልሽም እንደ ተረት ተረት ይመስላል አይደል? ስለዚህ እንዴት ብለን ነው በተአምራት ከፕሮቴስታንት ጋር የምናወራው? እሺ ተአምር ነው በራሱ። ተአምር ላይ እንዴት ሰው ዲቤት ያደርጋል? ዲቤት አያደርግም። ኦኬ ገድላት ላይ እንዴት ሰው ገድላት ማለት የአንድ ቅዱስ ከአጋንንት ጋር ከመናፍቃን ጋር ከአሕዛብ ጋር በተለያየ ህይወቱ የሚጋደለው ህይወት ነው። አምጥቼ ለምሳሌ እስጢፋኖስ በድንጋይ ተወገረ ብዬ ልከራከር ነው? ቅዱስ እስጢፋኖስ በድንጋይ ተወገረ፣ ይሄ የእስጢፋኖስ ገድል ነው፣ መጋደሉ ነው። ተጋድያለሁ ይላል ቅዱስ ጳውሎስ እና በቃ በቅዱስ ጳውሎስ ላይ እንከራከር? የእምነት መመስረቻ አይደለም። ቅዱስ ጳውሎስም ሆነ እስጢፋኖስ ለመወገርም ሆነ ለመገደል ሰማዕትነት ለመቀበል መጀመሪያ የነገረ ክርስቶስ ነገር ገብቷቸው ነው። ስለዚህ አውቀው ነው እንደዚህ የሚሸዋውዱሽ ምንም እንዳሰሚያቸው። ይልቁንም በስላሴ በነገረ ስጋዌ በክርስቶስ አንድ አካል አንድ ባህሪ በጥምቀት አዳኝነት በጥምቀት የኃጢአት ስርየት እንደሚገኝ ያልተጠመቀ ሰው እንደማይድን በእነዚህ ላይ ተነጋገሪ። በቅዱስ ቁርባን
ቅዱስ ቁርባን እውነተኛ የጌታ ክርስቶስ ስጋና ደም ነው፣ የዘላለም ሕይወትም ይሰጣል። ትንሣኤ ሙታን እኛ የሚመላለስ ጌታ የለንም። ጌታ ሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ያለም ፍጻሜ ይሆናል። በእነሱ ደግሞ የሚመላለስ ክርስቶስ አለ፣ ለመንጠቅ ምናምን የሚባል ነገር። እነዚህ መሰረታዊ ነገር የመጀመሪያ በደንብ አድርገሽ ጨርሽ የታለም። እሺ ሀሳብሽን ዳይቨርት እንዳያደርጉብሽ አደራ። ምላሺ ይቅርታ ሄድ ብዬ ነበረ። አገበኛል 5ቱ ዶጎሞች የቤተ ክርስቲያኖች እንዳሉ እነግራለሁ። መጀመሪያ ማወቅ ያለባቸው የስላሴን ትምህርትና ጥምቀት ለድነት እንደሆነ እንዳልሆነ እነግራቸዋለሁ። እኔ በዛ በኩል እየተማርኩ ነው። አይ ጥያቄ ለኔ ሳይሆን እነሱ ይሄን ነገር ምስጢረ ስላሴን ስታነሳ ምስጢረ ስላሴንም ማያውቁ ብዙዎች አሉ። ማለት እኔም እዚህ ተምሬ ስላወቅ ማለት ነው። እነዚህ 5ቱን ዶጎሞች ካወቅን ወዲህ ነው ወደ ሌላ መሄድ ያለብን ማለት ነው። ግን እነዚህን ስናስተምራቸው ሮጦ የሚገቡት በገድላትና በታምራት ላይ ስለሆነ ነው ጥያቄያቸው ማለት ነው። ለምን ይሄ ስለዚህ አንቺ ደግሞ መመለስ አለብሽ እህቴ። ይኸውልሽ የፈለገ ይግቡ እነሱ የፈለገ ይግቡ፣ አንቺ መመለስ ያለብሽ መጀመሪያ የመዳን ትምህርት ላይ፣ መጀመሪያ እግዚአብሔር ላይ፣ መጀመሪያ ዶግማ ላይ። ኦኬ አንድ ትምህርት ይሄን ነገር እናጥራ ማለት አለብሽ። ለምሳሌ እኛ ኦኬ ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን እናምናለን። አለቀ። ፕሮቴስታንቱ ዓለም አንድ አካል ሁለት ባህሪ አማኝ ነው። ኦኬ ሁለት ባህሪ አንድ አካል አማኝ ነው። ስለዚህ ገና ሁለት ባህሪ እያለ ለሚያምን ፕሮቴስታንት መጥቼ ተአምር እናውራ ብለው ምንም ሴንስ አይሰጥም። ኦኬ ለምሳሌ ቅድም እንዳልኩሽ ነው። አሁን እንኳን በቅርቡ እንነጠቃለን ብለው መከራ ሲያው ነበር አይተሻቸዋል። እንነጠቃለን ብለው ዛፍ ስር ተሰብስበው ሁሉ አንጋጦ ሲሸወር ነበር፣ ድራማ ሲሰራ ነበር። እኛ በንጥቀት አናምንም። የሚመላለስ ክርስቶስ የለንም። ኢየሱስ ክርስቶስ ሁለተኛ ይመጣል፣ የዛን ሰዓት ዓለም ፍጻሜ ይሆናል። ሰው ይሄን ላይ ልዩነት ይዞ ሌላ ትምህርት ይዞ ገድል ድርሳን ላይ ይሄ መደበቂያ ነው። አየሽ ሰው እኮ ዛሬ ድራማ እየሰራ ነው። ልነጠቅ ነው ብሎ ዛፍ ለዛፍ እኮ እየሮጠ ነው። ልነጠቅ ነው ብሎ ንብረቱን እየሸጠ እኮ ነው። ልነጠቅ ነው ብሎ እኮ ስራውን እያቆመ ነው። ቀል ሹፈት ማለት ነው። አየሽ ስለዚህ አሁን ይሄን ነገር ሰው ይዞ እንደዚህ በቃ እንዲያው በቃ ላማለኝ በሰማይ አይነት ነገር ዝም ብሎ እየተሸወደ መጥቶ ይሄን ሰው እነጠቃለሁ ብሎ ለሄር ነው በቃ ቻው ብሎሽ በቃ አንቺማ ምድር ላይ ብሎሽ ይኸው ዛሬም ታብታብ እያደረገ ከአንቺ ጋር ቁጭ ያለው ሰው እስቲ እናውራ ስትይው ድርሳን ካለሽ ይሄ በጣም ሹፈት ነው። አይሽ በክርስቶስ እንኳን ነገር ላይ ኮንፊውዝ የሆነ ሰው ነው ያለው። ያ ሰው መጥቶ አይ እኔ ገድል ነው የማወራው ካለሽ ሊደበቅበት የፈለገው ነገር አለ ማለት ነው። እና አንቺ ነሽ አሁን በደንብ አገሽ ብልህ ሆነሽ ነው። እስቲ ወንድ ከሆናችሁ ልዩነቱ ባይዘዌ እኛና ፕሮቴስታንትን የለየን ነገረ መላእክት አይደለም። ይሄን ነው ነገረ ቅዱሳን የድንግል ማርያም ምልጃ በኋላ የመጣ ልዩነት ነው። የመጀመሪያ የለየን የጥምቀት ትምህርታችን ነው። የመጀመሪያ የለየን የቅዱስ ቁርባን ትምህርታችን ነው። የመጀመሪያ የለየን የነገረ ክርስቶስ ትምህርታችን ነው። የመጀመሪያ የለየን የትንሣኤ ሙታን ትምህርታችን ነው። የመጀመሪያ የለየን የሥላሴ ትምህርታችን ነው። ለምሳሌ በአንዳንድ ፕሮቴስታንት መንፈስ ቅዱስ ከአብን ከወልድ የሚሰርጻ ብለው የሚያምናሉ። ይህ ትልቅ ክህደት ነው። ትልቅ ምንፍቅና ነው። መንፈስ ቅዱስ ከአብና ከወልድ አይሰርጽም፣ ከአብ ብቻ ነው የሚሰርጸው። ይህን ሁሉ ነገረ እግዚአብሔር ላይ ነገረ ክርስቶስ ላይ ያለውን ነገር ሰፊ ክፍተት ኖሮ በገላ ድርሳናት ብለው ካወሩሽ ሊሸሹሽ ሊዋሹሽም የፈለጉ ነገር ስላለ ነው። አንቺ እዛ ላይ መጀመሪያ በደንብ ተወያይ። እሺ በቃ እኛ ዶክመንቶች ምን አልክልሻለን። ያው ቆይ ፎሎ ላድርግሽ። ቴሌግራም ካለሽም ቁጥርሽን አስቀምጪልኝና እናውራለን። እሺ አሪፍ በቃ በዛው ትመልስልኛለህ ጥያቄ ማለት ነው። እሺ ችግር የለውም። እሺ ከነሱ ጋር ግን እንዳልኩሽ ነው። ፈጽሞ መጀመሪያ ጨርሺ፣ በመጽሐፍ ቅዱስ ያለው ነገር ጨርሱ። አይ እኔም ከመጽሐፍ ቅዱስ ውጪ አላወራም። አንደኛ ደግሞ ስለ ገድላትና ስለ ታምራት ብዙም ስለማላውቅ ይሄን ብዬ አልመልስላቸው። ግን ደግሞ ወደ ቤተክርስቲያን ለመመለስ ሳስብ ከተማርኩትና ከተረዳሁት ነው ትንሿንም ቢሆን ለነሱ የምነግራቸው ማለት ነው እንጂ ብዙ እውቀት ኖሮኝ ምናምን ጠልቄ ገብቼ ምናምን አይደለም። ያዛ ነው። በቃ በርቺ፣ ያዞሽ፣ ችግር የለውም። እያስተዋልሽና ብልህ እየሆንሽ ለማለት ነው።
እሺ ያሬድ አመሰግናለሁ። እሺ ስልክሽን አስቀምጪልኝ ቴሌግራምሽ። እሺ አሁን አስቀምጥላለሁ። ኦኬ እሺ እሺ እሺ። ዲያቆን አሉ እነ ዮባ እነ ዲያቆን መኳንንት ወጡ አለው ያሬዱ። እስቲ አንድ ሰው ለምን ትፈሩኛላችሁ የሚል ሰው አለ። እሺ አምስቱን አዕማደ ምስጢራት ንገረኝ ለምትሉ ነገረ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቅዱስ ቁርባን እና ምስጢረ ትንሣኤ ሙታን ሐዋርያ መልሶች የምትባሉ ሰዎች ይሄ ትክክል አይደለም። የአኬን ፕሮፋይል አድርጋችሁ ጽሁፉንም አድርጋችሁ አካውንት ክሬት አድርጋችሁ ኦርቶዶክሲያን እንኳን ብትሆኑ ትክክል አይደላችሁ። እሱን አስተካክሉ። ጉድ ስቶሪስ ነው የሚለው። አዎ ወይ ሰላም መዝሙርዬ፣ እንዴት ነህ? ዲያቆን ፈለገ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ማን ነበር? እኔ ያሬድዬ በውስጥ ማወራለሁ አልፎ አልፎ። እኔ ኦርቶዶክስ ነኝ፣ ግን ረጅም ሰዓት ቅድም ትንሽ ዲሳፖይንት ስለሆንኩኝ እንደውም ፈለገን 10 ጊዜ አስገባኝ ስል ነበር እና ትንሽ እዚህ በገቡት ልጆች ውስጥ እንትን ብሎ ነበር እና አንዳንዴ ያው እንደዚህ ግብረ ገብነት የሌላቸው ሰዎች የፈለገ ይሁን ይሄ አውደ ምሕረት ባይሆን ራሱ የሚነገረው የእግዚአብሔር ቃል ነው እና ማንም እዚህ መጥቶ አፉን መክፈት ያለበት አይመስለኝም። አትሊስት ማነር ሊኖረው ይገባል፣ ግብረ ገብነት ሊኖረው ይገባል። ፈለገዬ እኔ እንደማስበው ከሆነ እዚህ ፕሮቴስታንት ብቻ አይደሉም አሉ፣ እኛ ኦርቶዶክሶችም አለን የእናንተን ትምህርት መማር የምንፈልግ ብዙ ክፍተት ያለብን ማለት ነው እና አንዳንዴ እንደዚህ መጥተው አጉል ይሄ አፋቸውን የሚከፍቱ ሰዎች 20-30 ሰከንድ አይቶ ማስወጣቱ የተሻለ ነው ብዬ አስባለሁ። ምክንያቱም በእነዚህ ይሄ ግብረገብነት በሌላቸው ሰዎች ንግግር ምናልባት በሞኝነት የማያውቁ ምዕመናን ራሱ ሊስቱ ይችላሉ። ምክንያቱም የሚያውቅ ሰው የተማረ ሰው አትሊስት ፈራ እግዚአብሔር ያለበት ሰው ይሉኝታ አለው ብዬ ስለማስብ ማለት ነው። እንደመጣለት አያወራም። አሁን ቅድም ይሄ ቀለሜ ምናምን እያለ ያወራል። እኔ አምሶሪ ትስታት ከቀለሜ በላይ እዚህ አፋቸውን መጥተው የሚከፍቱ ምንም የማያውቁ ፕሮቴስታንቶች ይሻላሉ ብዬ ነው ማስበው። እንደው ሮል ሞዴላቸው አድርገው እነ ቀለሜን የሚያነሱ ከሆነ እኔ በጣም ነው ማዝነው። ግን እዚህ ጋር እኔ ሰውን ምናምን ለማንሳት አይደለም። እኔ የተነሳውበት ሀሳብ ምንድን ነው፣ እዚች ጋር ወይደር ፕሮቴስታንትም ሊሆን ይችላሉ ኦርቶዶክሶች። ያሬድዬ ምናልባት ከዚህም በፊት ትዝ ካለ የሆነ ቤት በዮቶር ጉዳይ አንድ ክርስቲያን ነው ምናምን የሚባል ሰውዬ የሆነ ነገር አንስቶ በውስጥ ሳወራህ ነበር። ምናልባት if you remember ትዝ ይልሃል ይመስለኛል። አዎ። እና ምንድነው እኔ የታዘብኩት ነገር ማለት አትሊስት የሆነ እንደው ሰው ማነር ይሄ ምንድነው ግብረ ገብነት ሊኖረው ይገባል ብዬ አስባለሁ። አትሊስት ተመሳሳይ አማርኛ እየተነገረ ቃውን ቅድም ለምሳሌ ኢዮብን በል ተሳደብ እያለ የሚሳደበው ግን ልጁ ነበር። እንደውም በጣም እኔ ዛሬ እንደውም ትዕግስታችሁን አንዳንዶቻችሁ በጣም አንቄያለሁ እና አንዳንዱ ይሄ የሆነ ደንዳና ልብ ያለው ከሆነ እናንተም ዛትማች የመታገስ ግዴታ የለባችሁም። ኦርቶዶክሳዊ ጥያቄ ከተነሳ ለእኛም ስትሉ ለራሳችሁም ስትሉ ለእምነቱም ስትሉ የመመለስ ግዴታ አለባችሁ። ግን እንደዚህ አይነቱን ይሄ በአፉ እየመጣ የሚያቀረሸውን ግን የመታገስ እንትን የለባችሁ። ምክንያቱም እኛ ትምህርቶች እንፈልጋለን። በቃ በእነዚህ ልጆች የተነሳ የሚያመልጡን ነገር አለ። ስለዚህ አምሶሪ ትንሽ ኢሞሽናል ሆኛለሁ። ያው ንግግራቸው የሆነ ጋጥ ወጥ ስለሆኑብኝ ነው። ፈለገዬ በጣም ይቅርታ፣ በዚህ መንገድ ማውራት አልነበረብኝም። ግን እንዲህ አይነቱን በቃ ወዲያው ማባረር ያስፈልጋል። እኔ እንደውም ቅድም መዝሙር ጸጥ ብሎ ረጅም ሰዓት ሲቀመጥ በጣም ደስ ብሎኝ ነበር። እንደውም በውስጥም ጽፌያለሁ እንኳንም ዝም አልከው። ምክንያቱም አንዳንዱ እንግዲህ አለክልከው ነው የወጡታል። አብዛኞቹ ተሳድበው የሆነ ሰዓት ደከማቸው አይደለ? ደክሟቸው እኮ ነው የወጡት እንጂ ይሄ ከእናንተ ጋር የሆነ በዲስከሽን ተግባብተው አይደለም። እና እንዲህ አይነቶቹን እባካችሁ ቶሎ አስወጋ። አንዳንዴ ልቡ ለመማር የሚፈልጋለ፣ አንዳንዱ ደግሞ አለ ልቡ ደንዳና፣ በዚህ ላይ ኢጎ የበዛበት፣ በዚህ ላይ የማያውቅ፣ በዚህ ላይ ስርዓት የሌለው እና እንደዚህ አይነቱን እንግዲህ መታገስ ያለባችሁ አይመስለኝም። ምክንያቱም ከዚህ ከፕሮቴስታንቱም ይሁን ከኦርቶዶክሱ ብዙ የእናንተን ትምህርት ሊያውቅ፣ አሁን ለምሳሌ የገባቸው አይነት ሴት ማለት ነው
የእናንተን ትምህርት የምትፈልግ ለመለወጥ የምትፈልግ ያልገባትን ለማወቅ የምትፈልግ ብዙ አይነት ሰዎች አሉ። ሰው እነዚህ አይነት በብዛት ያለን ሰዎች ስላለን እንዲህ አይነቶቹ ጊዜያችንን እንዳይሻሙብን በጊዜ እያባረራችሁ ለመረዳት የሚፈለገውን ብቻ በስርዓት እያስተናገዱ ቢሄድ ሁኔታው ጥሩ ነው የሚል እምነት አለኝ ወንድሞቼ። እሺ ከእንትን ከማለቴ በፊት ያሬዶ ለምን ትፈሩኝ ያላችሁ የሚል ሰው ልታስገባ ኢንቫይት እያደረክ ነበር እና አካውንቱ ይሄ ነው ያሬዶ? አይደለም ወጣ መሰለኝ ኢንቫይስ ነው እንትን አላለም። እሺ ለማለት ነው። እሺ ግን እዚህ ጋር ያላችሁ ክርስቲያኖቶች ወንድሞች አንድ እንድታሰሩ የምንፈልገው ነገር አሁን ወንድማችን ያነሳው ሀሳብ እንደ ሀሳብ ጥሩ ነው። እንደ ሀሳብ እኛ ጸጥ እያለን ገና የሆኑ ነገሮችን ሲናገሩ ብናስወጣቸው ብናስወርዳቸው እኛም ደስ ባለ። ነገር ግን አንድ መርሳት የሌለብን ትልቅ ነገር አለ። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች እነዛ ሰዎች አፋቸውን በከፈቱ ቁጥር ሊታይ የሚችለው የአይምሮ ባዶነታቸው እንጂ ሌላ ጉዳይ አይደለም። ሲቀጥል ደግሞ የተወሰኑ ታይሞችን የምንጠብቃቸው እኛ የእነሱ ጭቅጭቅ የእነሱ ንዝንዝ ተመችቶን አይደለም። አንዳንድ ጊዜ ከጩኸቱ ባለፈ የሚነሱ ሀሳቦች ላይ በደንብ ትኩረት አድርጋችሁ ብታደምጡ ፍጹም መጽሐፍ ቅዱስ መሰረት እንደሌላቸው ለማሳየት ታግሰን እናደምጣለን። ታግሰን ለምን እዚህ ጋር ለገቡት ሰዎች ሳይሆን እኛ የምናስበው እታች ያሉ ሰዎች ቁጭ ብለው የሚያደምጡት በአጠቃላይ ፕሮቴስታንትም ሆኑ ምንም ሆኑ እያንዳንዱ የፕሮቴስታንት ትምህርት ግን ምንም አይነት መጽሐፍ ቅዱስ መሰረት ደግሞ እንደሌለው እንዲያው እንፈልጋለን። ስለዚህ አንድ ሰው ገብቶ አይ በቃ ውረድ ምናምን ብለን የምናስወርድ ከሆነ ሊመስል የሚችለው ጥላቻ ሊመስል የሚችለው ማናደምጥ ሰዎች መሆናችንን እንጂ አዳምጠን በትዕግስት ነገሮችን በመጽሐፍ ማስረጃ ምንመልስ ሰዎች እንደሆነን አይደለም። እና አንዳንድ የትዕግስታችን ቢኖር ያው ብዙ ቅር እንዳትሰኙ። ኦፍኮርስ አንዳንድ እህት ወንድሞቻችን ካላችሁ መንፈሳዊ ቅናት የተነሳ ለወንድሞቻችሁ ካላችሁ አክብሮት የተነሳ ሰዎች ያልሆነን ነገር ሲናገሩ ቁጭ ብላችሁ ማዳመጡ በጣም 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 እናንተን ትዕግስት ሊያሳጣም እንደሚችል እናምናለን። ነገር ግን እኛ በምክንያት ነው እነዛን ሰዎች የምናደምጣቸው። ጳውሎስ አሳዳጅ ነበረ እና ጳውሎስ ረዥም ጊዜ አሳዳጅ ሆኖ የክርስቶስ ኢየሱስ ተከታይ የሆኑትን ክርስቲያኖች በአጠቃላይ አሳዳጅ የነበረው ጳውሎስ በአንድ ወቅት ግን ክርስቶስ ሌሎች ቅዱሳን ልባቸው እንደነካ የሱንም ልብ ነካ። ከዛ ዛሬ በቤተክርስቲያናችን በቅዳሴያችንም ጭምር ብርሃን ዓለም እንለዋለን። የቅርብ ጊዜ ትውስታዎችን ለማስታወስ ያክል ለምሳሌ ወንድማችን ተመስገን ኦርቶዶክስ ከመሆኑ በፊት ምን ያክል ነበረ ገስ ላይ ገብቶ ቤተክርስቲያንን ይዘልፍ የነበረው። ይሲ ያንን ወንድማችንን ታግሰን ሁሉም ኦርቶዶክስ የሆነ ሰው በአጠቃላይ ሁሉም ዕቅበተ እምነት ለሚያገለግሉ ሁሉ ታግሰው እሱን አቅርበው ምን ያክል መጽሐፍ ቅዱስ የማስረጃ እንዳላቸው በማሳየታቸው ዛሬ ከተተከለበት መሰረት የማይነቃነቅ ድንቅ ወንድማችን ሆኗል። እግዚአብሔር የተመሰገነ ይሁን። ወንድማችን ደምረው ምን ያክል ነበረ ስለ ቤተክርስቲያን ይናገር የነበረው? ምን ያክል ነበረ ስለ ቤተክርስቲያን አንዳንድ ነገሮችን እያነሳ ያወራ የነበረው? እያንዳንዱ ንግግራቸውን እያንዳንዱ ጩኸታቸውን እኛ ታግሰን በመስማታችን ዛሬ እነሱም በእኛ መስመር ተሰልፈው የሌሎች ወንድሞችን የሌላ ፕሮቴስታንት የሆኑ ሰዎችን ንግግሮች ቀስ ብሎ አዳማጭ ሆነው በቻሉት አቅም በመጽሐፍ ቅዱስ ማስረጃ እየመለሱ ያወቁትን የተረዱትን እየተናገሩ ዛሬም እነሱም ሌሎች ምርኮን እያገኙ ይገኛል። እና አንዳንድ ጊዜ ትዕግስታችን በምክንያት ስለሆነ እናንተም በደንብ እንድታደምጡ በደንብ እንድትከታተሉ ብዙ ጊዜ ስም እንጠይቃለን። ያው ለጊዜው የሚሆነው ልክ እንደዛ ስለሆነ ማለት ነው። እና እኛ ሰዎች ሲዘልፉ ሲናገሩ ለምሳሌ ያክል እኔ በግሌ እንደው አንድ ማንም ሰው እንደው ድንግል ማርያምን እንዲዘልፍብኝና እንዲያቀልብኝ አልፈልግም። አንድ ሰው እዚህ ገጽ ላይ ገብቶ ግን ስለ ቅድስት ድንግል ማርያም የወረዱ ንግግሮችን ሲናገር ማደምጠው አንድ ምን ያክል ፕሮቴስታንቲዝም ከመጽሐፍ ቅዱስ ውጭ የሆነ ትምህርት እንዳለው ለማሳየት ነው አንድ ትልቁ ነገር። ሲቀጥል እኛ ደግሞ ምን ያክል መጽሐፍ ቅዱስ የመሰረት ኖሮን እመብርሃንን ድንግል ማርያምን እንደምንወዳት ለማሳየት ነው። ሌላው እኛ በስጋ አስተሳሰብ እንበሳጫለን እንጂ አንድ ሰው መጥቶ ቅዱሳን ላይ በአጠቃላይ አፉን ቢያላቅቅ የቅዱሳን ክብር አይጨምርም አይቀንስም። ድንግል ማርያምን እና ሌሎች ቅዱሳንን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን ለመጥፋት እንደመሞከር ነው። ሰው ቀና ብሎ ምራቁን ወደ ፀሐይ ለመጥፋት ቢሞክር ምራቁ ተመልሶ ፊቱን ያቆሽሸዋል፣ ራሱን ያቆሽሸዋል እንጂ በፍጹም ፀሐይ ላይ አይደርስም። እንደ ፀሐይ ድንግል ማርያምን በሰማይ ላይ ያበራትም ደግሞ ክርስቶስ ነው።
ቅዱሳንን እንደ ከዋክብት በሰማይ ላይ ያሰለጠናቸው ክርስቶስ ነው። እነኚህን ቅዱሳን ቺን የክርስቶስን እናት ድንግል ማርያምን ለመዝለፍ መሞከር ማለት ኦኬ ራስን ማቆሸሽ እንጂ ወደ ፀሐይ መራቅን ለመጥፋት እንደመሞከር ይቆጠራል እንጂ በፍጹም የድንግል ማርያምን ክብር አይጨምርም አይቀንስም። እኛ ላይፍ ስንከፍት ድንግል ማርያምን አሞግሱልን ብለን የሚያሞግሱ ፕሮቴስታንቶች ፈልገን አይደለም የምናስገባው። ጳውሎስ እስጢፋኖስን በድንጋይ ያስወገሩ ያስገደለው ሰው በክርስቶስ ፍቅር እንደተመለሰ ሁሉ አፋቸው ዘላፊ የሆኑ ኦኬ በጣም ለድንግል ማርያም ጥላቻ ያላቸው ለቅዱሳን ጥላቻ ያላቸው ከመጽሐፍ ቅዱስነት የራቁትን ፕሮቴስታንት ወንድሞቻችንን በክርስቶስ ፍቅር እንፈልጋቸዋለን። በክርስቶስ ፍቅር። ስለዚህ ሌላው ጊዜ ቢቻል እዚህ ጋር ያሉት ወንድሞች በአጠቃላይ ሲገቡ የሚያደርጉትን ስለሚያውቁ እናንተ በትዕግስት እንደው ብታደምጡ ሞር እነሱ ከሚሰጡት አሁን ብዙ ጊዜ እኔ በጣም የማዝንበት ጉዳይ ምንድን ነው መሰላችሁ? እነሱ ከሚያነሱት ዘለፋ ጋር ተያይዞ ወንድሞች የሚሰጡትን የመጽሐፍ ቅዱስ ምላሽ ማደመስ ሲኖርብን ብዙ ጊዜ አቴንሽን ሰጥተን የምናደምጠው የእነሱን ዘለፋ ነው። የእነሱን ዘለፋ እንዳለ ሆኖ ነገር ግን በተመሳሳይ ደግሞ ኦርቶዶክሳዊት ቅድስት ቤተክርስቲያናችን ትምህርቷ ምን ያክል መጽሐፍ ቅዱስ እንደሆነ ደግሞ ሲብራራም ደግሞ እነዚህ ቁጭ ብላችሁ ብታደምጡ፣ ምክንያቱም በነዛ ሰዎች ስህተት የበለጠ የሰፋ ሀሳብ ስለሚነሳ ማለት ነው። እና አይምሰላችሁ እዚህ መጥተው የሚሳደቡ ሰዎች በአጠቃላይ ሁሉም 100% ሀሳብ ሁሌም ልባቸውን ስለሚገዛ በአእምሯቸው ላይ ጥያቄ ምልክት ስለሚፈጠር ነው ሳይወዱ በግዳቸው ገብቶ የሚያደምጡ ሳይወዱ በግዳቸው ገስ ሪኩዌስት የሚልኩት በነገራችን ላይ ሀሳቡ ስለሚገዛቸው ነው። በእያንዳንዱ ፕሮቴስታንት አእምሮ ላይ በነገራችን ላይ ጥያቄ ምልክት እየፈጠረ ነው። እግዚአብሔር አምላክ ስሙ የተመሰገነ ነው። አንዳንዴ ብዙዎቻችሁ በትንንሽ ነገሮች ነው የምትበሳጩት። ክርስቲያን እህቶች፣ ወንድሞች፣ ኦርቶዶክሳውያን በተለይ አሁን እዚህ ኮሜንት ሴክሽን ላይ የሆነ የሚስቅ የሳቅ ኢሞጂ ሲያስቀምጥ ያ ሰው እየሳቀ ይመስላችኋል አይደል? ሰው ተበሳጭቶ በነገራችን ላይ ራሱን እያዞረው ራሱ እንደዚህ አይነት ኢሞጂ የሚያስቀምጣል። በኢሞጂማ ትታለሉ። በኢሞጂ ሰው እንደዚህ የሆነ ኢሞጂ ምናምን ሲጀመር እየሳቀ ያለ ሰው ኮሜንት ለመጻፍና ኢሞጂ ለማስቀመጥ ራሱ ታይም የለውም። በደንብ ነው ሳቁን ኢንጆይ የሚያደርገው። እና ኢሞጂ ሰዎች አስቀምጦ ምናምን እንትን ሲሉ በቃ እነሱ የሳቁ መስሏችሁ ምናምን አይምሰላችሁ። ወደዱ ጠሉ ምንናገረው ንግግር ስለሚገዛቸው ነው ቁጭ ብሎ የሚያዳምጡን። እያንዳንዱ እዚህ ጋር ያለ ፕሮቴስታንትን እስኪ ተከታተሉት። ኮሜንት ሴክሽን ላይ ኔጌቲቭ የሆነ ነገር የሚጽፈው ለምን መሰላችሁ? እኛ ሚዩት እንድናረጋቸው ይፈልጋሉ። እኛ ብሎክ እንድናረጋቸው ይፈልጋሉ። እኛ ብሎክ ካላረግናቸው ከዚህ ላይ መውጣት ስለማይችሉ ማለት ነው። ይሲ ይሄን ያክል ስቦ ያስቀመጣቸው ፓወር አለ። እግዚአብሔር የተመሰገነ ይሁን። በቃ ስቦ ያስቀመጣቸው ፓወር አለ። እዚሁ ቁጭ ይላሉ። ምንናገረው ንግግር በአጠቃላይ ጆሮአቸውን እየቆረቆረም ቢሆን ቁጭ ብሎ ይሰማታል። ቁጭ ብሎ ይሰማታል። ፈለገ አትናቴዎስ የቤተ ክርስቲያኑን ትምህርት አብራርቶ ፍትፍት አደርጎ ሌሎቹን ሲያጎርስ ማየት አይፈልጉም፣ መስማት አይፈልጉም፣ ማድመጥ አይፈልጉም። ሳይወዱ በግዳቸው ግን ቁጭ ብሎ ይከታተላሉ። ከእናንተ የበለጠ እኛን ቁጭ ብሎ ይከታተላሉ። ስሩ ፕሮሰስ ደግሞ ይሄ ነገር ለውጥ ያመጣል። ለምን ልንገራችሁ። ድሮ እያንዳንዱ ፕሮቴስታንት ጨው ሲሸጥለት አሜን ብሎ የሚገዛ ነበር። ቲሸርት ሲሸጥለት አሜን፣ ውፍረት በኢየሱስ ስም ይቀንሳል፣ ሸንቀጣ ትሆናላችሁ ተብሎ በማይክ ውፍ ሲባል አሜን ይል የነበረ ነው። በሃይላንድ ውሃ እዚሽ ክዳኗ ላይ በማስቲካ ዱቄት ተነስንሶ ውሃ እየተበጠበጠ ይኸው በኢየሱስ ውሃውን ወደ ደም፣ ውሃውን ወደ ወይን፣ ውሃውን ወደዚህ ለወጥ ነው ሲባል ዝም ብሎ አሜን ይል የነበረ ህብረተሰብ ነው። ዛሬ ኦርቶዶክሳዊ የሆኑ ወንድሞቹ ስላሉ እያንዳንዱ ፕሮቴስታንት አማኝ በአጠቃላይ አሁን ጠያቂ ሆኗል። እግዚአብሔር የተመሰገነ ይሁን። አሁን ይህን ጨው ምናምን ሲባል ምን ማለት ነው የሚባል ነገር የለም የሚል ፕሮቴስታንት ፈጥረናል። ይህ ትልቅ ለውጥ ነው። በነገራችን ላይ ምን ይባላል? የራሱ አሮባት የሰው ታማስላለች የሚባል ተረት አለ አይደል? ኦርቶዶክስ ቤተክርስቲያንን እናድሳለን ብለው የፕሮቴስታንትን ቤት በአጠቃላይ እያደሰን ያለ ነው ግን እኛ ነን። እግዚአብሔር የተመሰገነ ይሁን። የኛን እያንዳንዱን ወርድ በየቸርቹ የሚያስተጋቡ ትውልዶች ተፈጥሯል። ዛሬ አይምሰላችሁ። እኛ ደስ እንደው ኦርቶዶክሲያን ገና ለገና ደስ ይላቸዋል በሚል ሚዲያ ላይ ወጥቶ አይናገሩትም እንጂ በየቦታው ቁጭ ብለው እኛ የምንናገረውን ቃል የሚያስተጋቡ ፕሮቴስታንቶች አሉ። ሰው በማመን ብቻ የዘላለም ሕይወት ያገኛል የሚል ትምህርት የለም ብሎ ፕሮቴስታንት የሆነ ሰው ቁጭ አድርጎ በደንብ አድርጎ ጠብቅ አድርጎ የሚከራከር ሰው አለ ዛሬ።
በዚህ ደግሞ ስራ እየሰራን ስለሆነ በጣም ልትደሰቱ ይገባል። ስንዘለፍ የምንታገሰው ስንሰደብ የምንታገሰው ለሌላ አይደለም፣ ውጤት እያመጣን ስለሆነ ነው። ውጤት የሌለው ሰውማ እንኳን ተዘልፎ እንኳን ተሰድቦ ከጅምሩ መነጋገሩን የማይፈልጉ ምክንያቱም ውጤት ስለሌለው ማለት ነው። እና ዛሬ የሚያውቁት ያውቁታል። ይሄንም እናገረውን ንግግር ሀቅ እንደሆነ የሚያውቁ ፕሮቴስታንቶች ያውቁታል። አለቅ የሚያውቁ ያውቁታል። በእያንዳንዱ ፕሮቴስታንት አእምሮ ላይ ጥያቄ ምልክት ፈጥረናል። በእያንዳንዱ ልሳን ድሮ ሼቤሬቤቤቤ ራባጃራባባ ማክሬቤቤቤ ሲባል አሜን ይል የነበረ ፕሮቴስታንት ዛሬ ይሄ ልሳን አይደለም ማለት ጀምሯል። እያንዳንዱ ፕሮቴስታንት አይኑን እየገለጠ ነው። ብራዘር እያንዳንዱ ኦርቶዶክስ ሴቶች ወንድሞች በምንም እንዳትከፉ፣ በምንም እንዳትበሳጩ። ስራ እየሰራን ያለ ነው። ስራ እየሰራን በቃ አባታችን ክርስቶስ ነው። እያንዳንዱ ክርስቲያን አባቱ ክርስቶስ መስሎ ስራ እየሰራ ነው። ክርስቶስ በጥፊ ሲጸፋ፣ ምራቅ ሲተፋበት፣ በጅራፍ ሲገረፍ እያንዳንዱን ሕማም ታግሶ ቁጣውን በሰው እጅ ሳያሳርፍ በጥበቡ ሰይጣንን አቀረበው ድል እንደነሳ ሁሉ እያንዳንዱ የቤተ ክርስቲያን መምህራን በአጠቃላይ ጥበብ በተሞላ መልኩ ተረጋግተው በፍቅር ሰዎች ቤተ ክርስቲያናቸውን እየዘለፉባቸው፣ ሰዎች የሚያከብሯቸውን የተቀደሱ ስዕላትን እየቀደዱባቸው፣ ሰዎች መጽሐፍቶቻቸውን እያቃጠሉባቸው እነሱ በፍቅር ነው ወንጌልን የሚሰብኩት። አለቅ ኦኬ። እግዚአብሔር በጥበብ ነው ዓለምን ያሸነፈው። እያንዳንዱም ደግሞ አገልጋይ በጥበብ የክደትን ትምህርት ባጠቃላይ ይረታል። ምንም ይሄን ያክል ይሄ የሚጋነን ነገር አይደለም ጋይስ። እንደናንተ ስሜት ሳይኖረን ቀርቶ አይደለም። ውጤቱን ስለምናውቀው ግን ታግዘን እንጠብቃለን። በእያንዳንዱ ትምህርት ላይ ይሄ 5 ሶሎዎች ይቀበል የነበረ ፕሮቴስታንት ባጠቃላይ አሁን ኦርቶዶክሲያን በሌሉበት ራሱ ጠያቂ ሆኗል። ራሱ ጠያቂ። እኛ የምናነሳቸውን እያንዳንዱን ሀሳቦች ስለ እውነት የገጠማችሁ ፕሮቴስታንቶች ታውቁታላችሁ፣ እናንተ ታውቃላችሁ። እዛው ቸርቻችሁ ውስጥ ቁጭ አድርጎ የሚያነሳ ሰው አለ። ራሱ ፈለገ አጥናቴዎስ የሚጠይቃቸውን ጥያቄ ቁጭ አድርጎ የሚጠይቃችሁ ሰው አለ። ሰው ይሄ ትልቅ ስራ ነው እና እኛ ብዙ ሳንፎክር ብዙ ሳንሸልል፣ አሁን አንዳንዶች ስሜት የሆነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጡና ቤተክርስቲያንን እናድሳታለን፣ ቤተክርስቲያን መታደስ አለባት፣ ትምህርቶቿ ተረት ናቸው ምናምን ምናምን አሉ። እሺ እስቲ ትታደስ ያላችሁ በአጠቃላይ ኑ የቤተክርስቲያን ሊቃውንቶቹን ተዋቸው። የቤተክርስቲያን ሊቃውንት ተዋቸው፣ ስንት ስራ አለባቸው። እስቲ ከኛ ከዱርዮቹ ጋር እስቲ ኑ እስቲ ኦኬ ቤተክርስቲያን ትታደስ አይደል? ኑ እስቲ እናውራ፣ እስቲ በመጽሐፍ ማስረጃ እናውራ ሲባል አይነ ፍጥጥ ጥርስ ግጥጥ ዳያቭ ነው አይዲያ ምንም የሚያውቁት ነገር ሳይኖር ወጥተው ቤተክርስቲያን ትታደስ የሚከራይ ቤት ይመስል እኛ ሳንፎክር ሳንሸልል ፕሮቴስታንቲዝምን አድሰነዋል። እግዚአብሔር ይመስገን። ፕሮቴስታንቲዝም እየታደሰ ነው። አሁንም ሪፎርም እያደረገ ነው ራሱን። እያንዳንዱ አሁን ለሚናገረው ቃል እየተጠነቀቀ ነው። ታስታውሱ ከነበረ እኮ አንድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ፕሮቴስታንት ሆኛል ያለ ኦርቶዶክስ የሆኑ ሰዎችን በአጠቃላይ ሚሊኒየም አዳራሽ ቆሞ ኑ መኪናችሁን ይዛችሁ ያለ እንደ በጌታ አዳምጡኝ፣ መኪናችሁን ይዛችሁ ነው ያለ ሰውዬ እነሱን ይሁን መኪናቸውን የፈለገው አይዶን ነው። እና ሚሊኒየም አዳራሽ ቆሞ ኑ ብቻ ያለ ለኦርቶዶክሲያን ጥሪ ያቀረበ ሰውዬ በእኛ እርማት ቁጭ ብሎ ይቅርታ ጠይቋል። በነገራችን ላይ ቅርብ ጊዜ ታስታውሱ ከነበረ በትምህርተ ሥላሴ ዙሪያ ምንም አይዲያ ሳይኖረው የተዘበራረቀ ትምህርት አስተምሮ ፕሮቴስታንት የሆኑ ሰዎች በአጠቃላይ አንገታቸውን እንደፉበት ደብዳቤ ይዞ ቁጭ ብሎ ይቅርታ ጠየቅ። በእንዲህ አይነት ትምህርት ዙሪያ ስህተት ስለሰራው በጣም ይቅርታ። እሱ ብቻ አይደለም የመጀመሪያው። በነገራችን ላይ ከዛሬ 6 ዓመታት በፊት ታስታውሱ ከነበረ አንድ ሰው ክርስቶስ ከማርያም ስጋን አልነሳም ብሎ ፎክሮ አስተማረ። ቲክቶክ በደንብ በሌለበት በዛን ዘመን ክርስቶስ ከማርያም ስጋን አልነሳም ብሎ አካኪ ይዘረፋል። እሺ ቲክቶክ ፕላትፎርም ከመጣ በኋላ የታላችሁ እንደዚህ ያላችሁ ይኸው መጽሐፍ ቅዱስ እንዲላል የታላችሁ ሲባል ጀለስ ብልጥ ነው ቀሰለና ደግሞ ከዛሬ 5 ዓመት በፊት እንዲህ ብዬ ያስተማርኩት ትምህርት ስህተት ነው አለ። እግዚአብሔር የተመሰገነ ይሁን። የተሳሳተ ትምህርት ቤተክርስቲያን ኖሯት አያውቅም። እነዛ ሰዎች እመኑ ልንገራችሁ ገና አሁንም 4-5 ጊዜ ይቅርታ መጠየቃችሁ አይቀርም። ፕሮቴስታንት የሆናችሁ ሰዎች ወንድሞች፣ እናንተ መምህራኖቻችሁ ይቅርታ ሲጠይቋችሁ ይቅርታቸውን እየተቀበላችሁ ተማሩ። የእኛንም ትምህርት ደግሞ በቻላችሁ ታቅም
እየደበረናችሁም ቢሆን ቀስ ብላችሁ ተማሩ፣ ቁጭ ብላችሁ ተከታተሉ፣ ለውጥ ታመጣላችሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁንና ይህን ሁሉ ያነሳ ነው ቤተክርስቲያንን የሚዘርፉ ሰዎችን ለምን እንደምናደምጣቸው ለጠየቃችሁ ጥያቄ ምላሽ ሆን ዘንድ ነው። እና እግዚአብሔር የተመሰገነ ይሁን። እኛ ስራ ላይ ነን፣ ስራ ላይ ነን እኛ። በነገራችን ላይ ቲክታክ ፕላትፎርም ላይ ያሉ ሰዎች ብቻ አይደሉም። እያንዳንዱ ክርስቲያን አሁን ብራዘር፣ እያንዳንዱ ክርስቲያን ባለበት ስራ ቦታ ባለበት በትምህርት ገበታው ሁሉም የእቅባት እምነት አገልጋይ ሆኗል። ሁሉም እዚህ ቲክታክ ፕላትፎርም ላይ የሚማረን ኦርቶዶክስ እስኪ አንድ ፕሮቴስታንት ጠጋ ብሎ እስኪ ስለ መጽሐፍ ቅዱስ ያወራው አንድ ፕሮቴስታንት አባት ያስደነግጣል። የሚያነሳቸው ሰዎች ያስደነግጣል። ምክንያቱም ቁጭ ብሎ ተማሪ ስለሆነ ከሁሉም መምህራኖች በሚቀስመው እውቀት ራሱን አጎልብቷል። ስለዚህ አስደንጋጭ ሆኖ መልሶችን መስጠት ይጀምሯል። እግዚአብሔር የተመሰገነ ይሁን። ይህንን በማየታችን በጣም ደስ ብሎናል። እንደ አንድ የቤተ ክርስቲያን አገልጋይ እኔም በግሌ በጣም ደስ ይለኛል እንዲህ አይነት ወንድሞችን ስመለከት። አሁን መንገድ ላይ የሚሰብኩ ሰዎች እንድሮ ተመልከታችኋል። ሰው ያስቸግሩ ነበር። አሁን ሰው መርጠው ነው ፈለግ አድርገው ሰው መርጠው ነው እንጂ አሁን እንደ በፊቱ ራንደምሊ ሰው ማስቸገር ትተዋል። ለምን የሆነ እንደው ይሄ ሰው ፊቱ ሰፊ ነው ሞኝ ነው ምናምን ብለው ቀረብ አድርገው ሲጠይቁት ራሱ በማስረጃ እነሱ ራሱ ጠያቂ ሆኖ እየቀረበ ስለተቸገሩ በቻሉት አቅም አሁን ሰው ማናገርን ትተዋል። ይሄ ሁሉ ውጤት አለ። ይሄ ሁሉ ውጤት ያልተመዘገበ ሪፖርት ያልቀረበ። ስለዚህ ክርስቲያኖች በምንም ነገር እንዳትበሳጩ፣ እኛ ስራ ላይ ነን። ሁላችሁም ኮሜንት ሴክሽን ላይ ስራ ላይ ነን እያላችሁ ጻፉ ፕሊዝ። ስራ ላይ ነን። ኤኒዌይስ እኛ ስራ ላይ ነን። በእንደዚህ አይነት ነገር በፍጹም ቅር እንዳትሰኙ ክርስቲያኖች፣ ስራ ላይ ነን እኛ። ለምንድነው ኦርቶዶክስ የሆኑ አገልጋዮች በአጠቃላይ ቤተክርስቲያናቸው ስትዘለፍ እንደው ስለ ቅዱሳኑ በጣም ብዙ ነገር ሲባል ዝም የሚሉት? አጭርና ግልጽ ስራ ላይ ስለሆኑ እነሱ ስራ ላይ ናቸው። ለማንኛውም ነገም በተመሳሳይ ርዕስ እንገናኛለን። ክርስቲያኖቶች ወንድሞች፣ እንግዲህ ሮብ ጻድቃኔ ማርያም ደርሰን ልንመጣ ነው እና አጭር መልእክት አዲስ አበባ ያላችሁ ክርስቲያኖች ባለችን ውስን ቦታ ተመዝግባችሁ ከኛ ጋር መሄድ የምትፈልጉ ካላችሁ ስልክ ቁጥር ሰጣችኋለሁ። ቶሎ ደውላችሁ አሁን ዛሬውኑ ተመዝገቡ። ሂሳብ ለሚከፍሉ ሰዎች ብቻ ነው ቦታ እየተያዘ ያለው። ስለዚህ ደውላችሁ ተመዝገቡ። እንግዲህ ከኔ ከወንድማችሁ ፈለገ አትናቴዎስ ጋር ጻድቃኔ ማርያም ደርሳችሁ ትመጣላችሁ እና ደግሞ በጣም ከምንወደው ወንድማችን ዘማሪ ያብስራ ጋር ታውቁታላችሁ አይደል? በማርያም አማረ ህይወቴ ታውቁታላችሁ አይደል? ከእሱ ጋር ዝማሬን እየዘመርን ከኔ ከወንድማችሁ ጋር ደግሞ ቃለ እግዚአብሔርን እየተማማርን እናታችን ጻድቃኔ ማርያም ደርሰን እንመለሳለን። መቼ? ሮብ